ሰላምና ጤና በያላችሁበት ይሁን። የፋክት ፈርስት ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ወታደራዊ አዛዥ አርበኛ ጄኔራል ተፈራ ማሞም በውጭ ሀገራት ላይ የሚኖሩ ኢትዮጵያውያንና ዓለም አቀፍ ማህበረሰብ ጥብቅ ማሳሰቢያ ሰጥተዋል። የፕሪቶሪያው ስምምነት አደጋ ላይ ነው። አውሮፓ ህብረት በትግራይ ክልል እየታየ ባለው አዲስ ውጥረት ሳቢያ እጅግ አስቸኳይ መግለጫ ወጥቷል። 140 ሚሊዮን ዩሮ ለኢትዮጵያ መንግስት በሰጠ በሳምንቱ ህብረቱ ለምን እንደዚህ ያለ ስጋት ገባው? በህወሓትና በፌዴራል መንግስት መካከል ያለው የቃላት ጦርነት ወደ ሌላ ግጭት ያመራ ይሆን? የሂውማን ራይትስ ዎች ጠንካራ ተቃውሞስ ምን ይላል? በደቂቃዎቹ ውስጥ ሙሉ ዝርዝሩን ወደ እናንተ እናቀርባለን። ዓለምን ያስደነገጠው የኤሚሬትስ ድንገተኛ ትዕዛዝ ዜጎቿ ከ3 ሀገራት በአስቸኳይ እንዲወጡ አሳስባለች። በቀጠናው ምን ሊከሰት ይችላል? አሜሪካና እስራኤል የከፈቱት ጦርነት አቅጣጫውን እየቀየረ ነው። ዝርዝሩን አሁን እናቀርብላችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ዛሬ በስዊድን ስቶክሆልም የተጀመረው በሌሎች ዓለም ከተሞች በሚቀጥለው ዓለም አቀፍ የተቃውሞ ሰልፍ አስመልክቶ ጄኔራሉ ሙሉ ድጋፋቸውን ገለጹም። ጄኔራሉ በመግለጫቸው እንዳሳሰቡት የአብይ አህመድ አገዛዝ በኢትዮጵያ ሕዝብ ስም የሚያገኘው ብድርና እርዳታ በአማራ ሕዝብ ላይ ለሚፈጽመው የዘር ማጥፋት ወንጀል መፈጸሚያ እየሆነ መሆኑን ገልጸዋል። ጄኔራል ተፈራ ማሞ አክለውም ዲያስፖራው በሀገሩ ቋሚ ንብረት ማፍራት ቀርቶም ሲሞት እንኳን አስከሬኑ በክብር እንዳያርፍ የከለከለ ጨካኝ ስርዓት መሆኑን በመጠቆም የዲፕሎማሲ ጫናው ተጠናክሮ እንዲቀጥል ጥሪ አቅርበዋል። የአገዛዙ የገንዘብ ምንጮች ማድረቅና እውነተኛ ገጽታውን ለዓለም ማሳወቅ የወቅቱ ወሳኝ ተግባር ነው ብለዋል። ይህ ስቶክሆልም የተጀመረው ተቋሙም ዓለም አቀፍ ማህበረሰብ በኢትዮጵያ ያለውን እውነታ እንዲረዳ ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ፋክት ፈርስትም ጉዳዩን በቅርበት እየተከታተለ መረጃዎችን ወደ እናንተ ያደርሳል። ይህ በእንዲህ እንዳለ የአውሮፓ ህብረት ባወጣው መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ ጠየቀም። ይህ ስጋት የመጣው በህወሓት ከ6 ዓመት በፊት የተመሰረተው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ነው። የህወሓት ፌዴራል መንግስት ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የስልጣን ቆይታ ያለ ህወሓት እውቅና አራዝሟል በሚል የፕሪቶሪያን ስምምነት ፈርሷል የሚል ክስ እያቀረበ ይገኛል። የአውሮፓ ህብረትን በበኩሉ ሌላ አስከፊ ግጭት ለማስወገድ ልዩነቶችን በፖለቲካዊ ንግግር ብቻ መፈታት እንዳለባቸው አሳስቧል። የሚገርመው ግን እንዲህ መግለጫ የወጣው ህብረቱ ለኢትዮጵያ መንግስት ለዓመታት አቋርጦት የነበረውን የ140 ሚሊዮን ዩሮ የቀጥታ በጀት ድጋፍ በድጋሚ መጀመሩን ባስታወቀም በጥቂት ቀናት ልዩነት ውስጥ መሆኑ ነው። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብቶች ተቋማት ሂውማን ራይትስ ዎች በህብረቱ የበጀት ድጋፉን መጀመሩን አጥብቆ ተቃውሟል። ተቋሙ እንዳለው ከሆነ በኢትዮጵያ ተጠያቂነት ሳይሰፍንና አዲስ የግጭት ስጋት ባለበት ገንዘቡን መልቀቅ የሰብአዊ መብቶችን የሚክድ ተግባር ነው ብሏል። ወደሚቀጥለው መረጃችን ስናልፍ የቻናላችን ቤተሰቦች የተባበሩት አረብ ኤሚሬት ዜጎቿን ከኢራን፣ ኢራቅና ሊባኖስ እያስወጣች ነው። በቀጠናው ያለው ስጋትም አይሏል። የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ መድረሱን የሚያመለክቱ ሌላ ክስተቶች ተሰምተዋል። የተባበሩት አረብ ኤሚሬት ዜጎቿ ወደ ኢራን፣ ኢራቅና ሊባኖስ እንዳይጓዙ የከለከለች ሲሆን ከነዚህ ሀገራት የሚገኙ ዜጎችን በአስቸኳይ ወደ ሀገራቸው እንዲመለሱ ጥሪ አቅርባለች። አገሪቱ የውጭ ጉዳይ ሚኒስቴር ሐሙስ ዕለት ባወጣው መግለጫ ይህ እገዳና የወጣበት ትዕዛዝ የተላለፈው በአሁኑ ወቅትም በቀጠናው ባለው አስቸጋሪ ሁኔታ የተነሳ መሆኑን ገልጿል። ሚኒስቴሩ በእነዚህ ሀገራት የሚገኙ ዜጎች በሙሉ መመሪያውን እንዲያከብሩና አፋጣኝ ከሚኒስቴሩ ጋር እንዲገናኙ ማሳስቧል። እንደሚታወሰው ከ2001 ጀምሮ ቀጥሎ የነበረው የሊባኖስ የጉዞ እገዳ ባለፈው ዓመት ግንቦት ላይ ተነስቶ የነበረ ቢሆንም አሁን ግን ሁኔታዎች ተቀይረዋል። እንደ አውሮፓውያን አቆጣጠር የካቲት 21 ቀን 2018 ዓ.ም በኢትዮጵያን አቆጣጠር 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅ በከፍተኛ ሁኔታ ተሰምቷል። ምንም እንኳን ከሊባኖስና እስራኤል መካከል የተኩስ አቁም ስምምነት ቢደረግም በደቡባዊ ሊባኖስ የሚፈጸመው ጥቃት ግን ዛሬም እንደቀጠለ ይገኛል። በሌላ በኩል በዓለም ንግድ እንቅስቃሴ ላይ ትልቅ ተጽዕኖ ያለው የሆርሙዝ ወሽመጥ በመርከቦች እንቅስቃሴ መቆም ምክንያትም ከፍተኛ ቀውስ ውስጥ ይገኛል። ቴህራን ከአሜሪካ ጋር ልታደርገው የነበረው የሰላም ውይይት ሙሉ በሙሉ መቋረጡ ታውቋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።